ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች፣ ዛሬ በጎጃም ታጣቂዎች መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። በተለይ የአስረስ ዳምጤ ሁለቱ አጃቢዎች ወይም የጥበቃዎችም ጨምሮ መንግስት ይዘረጋላቸውን የሰላም ጥሪ ተቀላቅሏል። እነዚህም በስም ዝርዝር እንደሚመለከተው ይዤላችሁ ቀርብ ያለው። አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሰሞኑን እንግዲህ በተለያየ አቅጣጫ በጎንደር ማዕከላዊ ጎንደር በርካታ ታጣቂዎች መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው መግባታቸው ይታወሳል። አሁን ደግሞ ያው ቀጥሎ በጎጃም ላይ የአስረስ የግል ጠባቂዎችን ጨምሮ መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ዛሬ ታኅሳስ 8 2018 ዓመተ ምህረት ገብተዋል። ይህንም ጉዳይ በዝርዝር የምንመለከተው ይሆናል። ከዚህ ጋር የዘንቀታ ወደ ጉዳያችን ስንገባ በአማራ ክልላዊ መንግስት እና በአማራ ፋኖ ህዝባዊ ድርጅት መካከል የተደረሰውን የሰላም ስምምነት ተከትሎ በጎቻ ሲሶ ነፍሴው ወረዳ በጫካ ታጥቀው ሲንቀሳቀሱ የነበሩት በአማራ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገውን የሰላም ስምምነት ተከትሎ በምስራቅ ጎጃም ዞን በጎቻ ሲሶ ነፍሴው ወረዳ በጫካ ሲንቀሳቀሱ ከነበሩ ከፍተኛ አመራሮች የመንግስት የሰላም አማራጭ ተቀብለው በደማቅ አቀባበል ገብተው ማለት ነው። በተለይ የጎቻ ሲሶ ነፍሴ ወረዳ ዋና አስተዳዳሪ አቶ የኔነዋ ደመቀ የመንግስት የሰላም አማራጭ ለተቀበሉ አካላትም ደማቅ አቀባበል አድርጎላቸዋል ማለት ነው። በተለይ የህዝብ ቀጠና ሲንቀሳቀሱት የነበሩት የአስረስ ዳምጤ እንዲሁም የነዘመነ ካሴ ክንፍ በመሆን ሲያገለግሉ የነበሩትም ከፍተኛ አመራሮች ጨምሮ መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ሰላም ለሀገራችን ያድርግ፣ ጽንፍና ጦረኝነት ይውደም። የጎቻ ሲሶ ዋና አስተዳዳሪውም አቀባበል ያደረጉት ሲሆን የሰላም አማራጭ ለተቀበሉ አካላትም በአማራ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገውን የሰላም ስምምነት ተከትሎ እንደገቡ ተገልጿል። በመጨረሻ የህዝባችሁን ስቃይና እንግልት በመረዳት እና ኢትዮጵያን ለማፍረስ ከሚሰሩ ታሪካዊ ጠላቶቻችን ሴራ በመረዳት በመገንዘብ ለሰላም ትርጉም በመስጠት አስቀድማችሁ መምጣታችሁ ለህዝባችሁ ለሀገራችሁ ያላችሁን ቁርጠኝነት የሚያሳይ ነው ብለዋል። በቀጣይ የበደላችሁትን ህዝብ ለመካስ ምቹ እድል ስላገኛችሁ ህዝባችሁን ይቅርታ በመጠየቅ ስለ ሰላም ዘወትር ልትዘምሩ ይገባል ሲል አክለው ገልጸዋል። በማለት በቀጣይ ህዝባችሁን ሰላም እንዲረጋገጥ ከመንግስት ጎን ሆነው እንዲሰሩም ጥሪያቸውን አስተላልፈዋል ማለት ነው። እጃቸውን በሰላም የሰጡ ታጣቂ በበኩላቸውን በቀጣይ በጦርነት የባከነው ጊዜ በልማት ማካካስ ከመንግስት ጎን በመሆን ህዝባቸው ለመካስ ቀን ከሌት በቁርጠኝነት እንደሚሰሩም ተናግረዋል። ከገቡትም ዋና ታጣቂዎች ከፍተኛ አመራሮች በተለይ የአስረስ ዳምጤ የጥበቃ ጓዶችን ጨምሮ በስም ዝርዝር እንደሚከተለው የማስደምጣችሁ ይሆናል። በተለይ እነዚህ በዋነኛነት ወደ 5 የሚደርሱ ከፍተኛ የፋኖ አመራሮች እንደሚከተለው በስም ዝርዝር አስደምጣችኋለሁ። ይንገስ ሞላ ያረንዛው ጎቻ ብርጌድ ምክትል ዘመቻ መምሪያ ኃላፊ የነበረ፣ ካሴ ሙኑዬ ያረንዛው ጎቻ ብርጌድ ሀብት አሰባሳቢ መምሪያ ኃላፊ የነበረ፣ አበተ አፈላ ባረንዛው ጎቻ ብርጌድ የ201ኛ ኮር 74ኛ ክፍለ ጦር ስልጠና መምሪያ ኃላፊ የነበረ፣ አዱኛ መለሰ የአስረስ ዳምጤ ጥበቃ የነበረ፣ የሻምበል ጌትነት የአስረስ ዳምጤ ጥበቃ የነበረ ወይም ደግሞ አጃቢ የነበሩ ሁለቱ የአስረስ ዳምጤ አጃቢዎች ናቸው። በተለይ አዱኛ መለስና ሻምበል ጌትነት የአስረስ ዳምጤ በተለይ ጎቻ ሲሶ ተብሎ በሚታወቀው ቀጠና የአረንዛው ጎቻ ብርጌድ አባልነት የነበሩ የአስረስ የግል ጠባቂ። ስለዚህ በጎጃም ላይ አሁን የሚታየው እንቅስቃሴ ወይም ደግሞ ዋና የስር ሰዎች የሚባሉት የነዘመነ ካሴና የአስረስ ዳምጤ የስር ሰዎች የሚባሉት ሙሉ መረጃ እንደሚያካፍሉ አሁን ሙሉ እምነት የተጣለበት ጉዳይ ነው። በግልጽ እንግዲህ በርካታ ታጣቂዎች መንግስት ይዘረጋላቸውን የሰላም ጥሪ እየገቡ የሚያሳይበት መሆኑ አንዱ በእጅግ የሚያስደስት ጉዳይ ነው። በተለይ ደግሞ እነዚህ መግባታቸው ሙሉ የፋኖ ሂደት አሁን የፈረሰበትን የሚያረጋግጥ ነው። ምክንያቱም ዋና የፋኖ መሪዎች የሚባሉት አስረስ ዳምጤና ዘመነ ካሴ የስር ሰዎች የሚባሉት መንግስት ይዘረጋላቸውን የሰላም ጥሪ ተቀበሉ ማለት በርካቶች እንደሚመጡ ትልቅ በር የከፈተ መሆኑ የሚያመላክት ነው። ስለዚህ በዛሬው ዕለት እንግዲህ በጎጃም የጀመረው እንግዲህ በስፋትም እንደሚቀጥል የሚጠበቅ ጉዳይ ነው። ከዚህ ጋር የዘን ሌላው መረጃችን ከምንመለከተው በሜዳ ወረሞ ወረዳ ተጎራ ደንጎሬ ተብሎ በሚታወቁ ቀበሌዎች ላይ ሁለት የፋኖ ታጣቂ ኃይሎችን መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። እንዲሁም በደብረ ወርቅ ከተማ ትንኳሳ ሲያድግ የነበረው የቡድን በጸጥታ ኃይላችን ከባድ ምትን አስተናግዶ እንግዲህ ወደ መጣበት መፈርጠቱ ተገልጿል። በዚህም አርቢጂ የሚባል መሳሪያ እንዲሁም ደግሞ ወደ 4 የሚደርስ ተተኳሽ ክላሽ በቁጥጥር ስር
ውሏል። ይህ ነው የፋኖ የመጨረሻ እጣ ፈንታው። አሻፈሪ ባለው ላይ መንግስት ህግ ማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ሰላም ለተቀበለ ደግሞ በሩ ሁሌም ክፍት መሆኑ አንዱ የሚያመላክት ጉዳይ ነው። በሰሜን ሸዋ ሜዳ ወረዳም በታጠቀው በጫካ ሲንቀሳቀሱ የነበሩትም አባላት ላይ በተለይ አብርሃም አወቀና በላይ ሰው ፈጠነ አንድ ታጣፊ ክላሽ እስከነሙ ትጥቃቸው እንዲያዙ ማለት ነው መንግስት የዘረጋላቸው በተመሳሳይ መልኩ ገብተዋል። እንዲሁም ጋይንት ወረዳ ጸጥታ መዋቅር በሰራው ያሰሳ ስራ ላይ በመስመር ላይም ዘረፋና ስርቆት ሲፈጽሙ የነበሩት ላይም ማዳግም እርምጃ ተወስዶባቸዋል። ስለዚህ ውድ የሆነው ህይወታችሁን በአጭር ባታስቀሩ መልካም ነው እንላለን። የሸዋ ለገሰ በላይናና ሙሉዬ ተስፋይ ጌጡ የተባሉም የጽንፈኛ ቡድን አባላት ላይ እርምጃ እንደተወሰደባቸው ሌላኛው ተገልጿል። እዚህ ጋር የዘን በዋነኛነት ከምንመለከታቸው የምስራቅ አፍሪካ ዋና እምብርት የሆነችው በተለይ ደግሞ ልክ እንደ ማግኘት እየሳበች የምትገኘው ኢትዮጵያ ሀገራችን መንግስት ከሰራው ከፍተኛ ዲፕሎማሲ አንዱ ይህን ጠቅላይ ሚኒስትር በትናንትናው ዕለት እንግዲህ መግባታቸው ይታወሳል። ይህ ደግሞ የሚያመላክተው የሀገራችን ዲፕሎማሲ በእጅጉ እያሻቀበ መምጣቱ ነው። ስለዚህ መንግስትን በአግባቡ መተቸት ተገቢ ነው። ያለ አግባብ ደግሞ መተቸት ደግሞ ነውር ነው። ሰሞኑ የተመለከተው መንግስት በተለያዩ ዲፕሎማሲዎች ሲሰራ ተመልክተናል። በርካታ ኢንቨስትመንቶችን ወደ ሀገራችን ፍሰት እያደረጉ መሆኑ የሚመላክት ጉዳይ ነው። ስለዚህ በዛ ትናንትናው ዕለት የመጣው የህንዱ ጠቅላይ ሚኒስትር ወደ ኢትዮጵያ እንዲያቀና ያደረገው በተለይ በህንድ ሚዲያዎች ከፍተኛ ሽፋን ተሰጥቶት እየተመለከትን ነበረ። ይህ የሆነበት መንግስት በሚሰራው ዲፕሎማሲ ነው። ይህ መሸፋፈን አያስፈልግም። ሲሰራ ማመስገን ይልመድብን። መንግስት አለመስረቁን በግልጽ ያሳየበት ነው። በርካታ ፕሮጀክቶችን እየጀመረ ያስጨረሰበት እየተመለከተነው ጉዳይ ነው። እዚህ ደግሞ ከፍተኛ የሆነ ዲፕሎማሲዎችን እየሳበ የሀገራችን መነቃቃት ኢኮኖሚ መነቃቃት እንዲደረግ እያደረገ ይገኛል። ለዚህ ደግሞ ይህን ጠቅላይ ሚኒስትር እንግዲህ በክብርነት ገብተዋል። በዚህ ደግሞ ከፍተኛ የሆኑ የኢንቨስትመንት ፕሮጀክቶችን ተፈራርመዋል ማለት ነው። ስለዚህ ለሰላማችን ዘብ እንቁም። የኛ ራያችን ልማት እንዲሆን ማሳሰብ እንፈልጋለን። በጦርነት ተጀምሮ በጦርነት ያለቀ የለም። የመጨረሻው በጦርነት ቢጀመር የሚያልቀው በንግግር በድርድር ነው። ስለዚህ በጎጃም ሲንቀሳቀስ የነበረው የፋኖ ታጣቂ የናስረስ ዳምጤ የግል ጠባቂዎች ሁለቱ አሻፈረኝ ብለው እንግዲህ አብረው ሲከተሉ የነበሩ አታስፈልጉንም ሰላም ይበልጣን በማለት ሰላምን መርጠው በዛሬው ዕለት በጎቻ ሲንቀሳቀሱ የነበሩ ተሰባስበው መንግስት ይዘረጋላቸውን የሰላም አማራጭ ተጠቅመዋል። በግልጽ እንግዲህ ፋኖ አሁን እየገባ ይገኛል። ስለዚህ የጸጥታ መዋቅሮችም እንግዲህ በሰላም እየተቀበሉ የአቀባበል ስነ ስርዓትም እያደረጉ ተመልክተናል ማለት ነው። በተለይ የሀገር ሽማግሌዎች፣ የሃይማኖት አባቶችና ከፍተኛ አመራሮች እንዲሁም ደግሞ ከፍተኛ መኮንኖች በተገኙበት አቀባበል አድርጎላቸዋል። ሰላም ለሀገራችን ያድግ፣ ጦረኝነት ይውደም። ቀጣይም እንግዲህ በርካታ ታጣቂዎች በዚህ ቀጣና ብቻ እንደሚቀጥል ተስፋ እናደርጋለን። በማዕከላዊ ጎንደር ዞን በተለይ በአርማጮ ጋይንት በሚባለው እንግዲህ በርካታ ወንድሞች ሲገቡ እንደነበር እናስታውሳለን። በዛ የቀጠለው ንፋስ አሁንም እንደቀጠለ ነው። አሁን ደግሞ በጎጃም ቀጥሏል። በተለይ ደግሞ ልዩ ከሚያደርገው ከከፍተኛ አመራሮች ስር ያሉ ሰዎች እንግዲህ ሰላም አማራጭ መጀመራቸው በእጅጉ የሚያኮራ የሚያስደስት ነው። ውድ ቻናል ቤተሰብ ተከታታዮች አዲስ ሆነ ሰብስክራይብ፣ ቤተሰቦች ላይክ፣ ሼር በማድረግ ትጠብቁን ዘንድ በአክብሮት እየጠየቅን እስከዛው ድረስ መልካም ጊዜ እንዲወላችሁ ከወዲሁ ተመኘ